ማለት ነው። ያንተ ጤና ነበር እስከዛሬ በጣም ሲያንገበግበኝና ሲያቃጥለኝ የነበረ ነገር አሁን ደግሞ አንተ መወጣት ትችላለህ። ችግር የለም። እያንዳንዱ ነገር ደግሞ እስከማቅ በደንብ ነገሮችን እስከማጣራ ድረስ ከዚህ በፊት እየተፈጠረ የነበረው ምን እንደነበረ እስከማጣራ ድረስ ከጎኔ ሆነሽ እያንዳንዱ ነገር ማወቅ ፈልጋለሁ። ለምን አሁን የሚያወሩት ነገር ምንም ለኔ የተለየ ነገር የነገሩኝ ነገር የለም። ያየሁትን ነገር ነው እያወሩ ያሉት። ስለዚህ እኔ ግን ማወቅ መፈልገው እውነት አለ። ሩታም ምናልባት እዚህ ጋር ከነ ሄርሜላ ስላለች ማውራት ያልፈለገችው ነገር ይኖራል። ብቻዋን ወይ በአካል አግኝተን እኔና አንቺ እናውራት። ሁለታቸውም በተለያየ ታይም አናግኛቸው። ሩታንም ለብቻዋን እናግኛት፣ ሄርሜላንም ለብቻዋን እናግኛት። እኔ ችግር የለውም። ሀቅ እስኪወጣልህ ድረስ አብሬ ነኝ። በቃ እኮ ያንዳንዱ ነው ስለምፈልግ በደንብ እናጠራለን ሁለታቸውም ጋር ያለውን ነገር ማለት ነው። እሺ ወይ ነገር ምናምን ሰዓት ከፋፍለን አግኝተናቸው እያንዳንዱ ነገር እንዲነግሩኝ እፈልጋለሁ። ችግር የለውም። አሁንም እኔም ራሱ በእንደዚህ መልኩ ያወሩሃል ብዬ አላሰብኩም። ሁለቱም የራሳቸውን ሀሳብ ነው የሰጡክ፣ ግን ፖይንት የሆነ ነገር ነው ያጣሁትኝ። በየግል ደግሞ የሚያወሩ ከሆነ እንሰማቸዋለን። እስቲ እሱ ነው እኔ መስማት ፈልጋለሁ። በቃ ችግር የለውም። እሺ ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህናና ሰላም ነን። ዛሬ ሳንታው ተመልሷል። ያው አብርሃም ተመልሷል። በሚገርም ሁኔታ ምርጫውን ተናግሯል። አብርሃም ምን አይነት ውሳኔ እንደወሰነ አይታችኋል ብዬ አስባለሁ። ፋሚሊዎች እዚህ ጉዳይ ላይ እናወራለን። ሁላችሁም ለዚህ ቤት አዲስ ይሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ቤተሰብ ሁኑ። ላይክ በማድረግ ደግሞ ቪዲዮን ጀምሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ፋሚሊዎች እስኪ ቪዲዮኒ ሀሳብ አስተያየት እንሰጣለን። አብራችሁን ቆዩ። ምን አለ መሰለሽ እኔ አሁን ማንም ስለተከራከረ ስላልተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። ስለዚህ በዚህ ሰዓት ሄርሜላም ሩታም ተጠያቂ ናቸው እያለ ነውና አብርሃም ላይ ለተፈጠረው ህይወት እንዴት ሩታ ተጠያቂ ልትሆን እንደምትችል አልገባኝም። ፋሚሊዎች በዚህ ጉዳይ በጭራሽ ሩታ ተጠያቂ አይደለች። አብርሃም ወደ ሩታ ህይወት ሄደ እንጂ ሩታ አብርሃምን ልታመጣ ምንም ያደረገችው ነገር የለም። እንደተባለው ምናልባት አብርሃም ዲፕሬሽን ወይ ጭንቀት ውስጥ ምናምን ሊሆን ይችል ይሆናል። ግን በዚህ ሰዓት ላይ መጥቶ አብርሃም የታመምኩት በእነሱ ምክንያት ነው፣ ምን አይነት ኮንፊደንስ ምን አይነት ድፍረት ቢኖርህ ነው ሁለቱም የኔ መታመም ላይ እጃቸው አለ ልትል የቻልክበት? ምን አይነት ኮንፊደንስ ማን ምን ቢልህ ነው? አብርሃም አንተ ህይወት ላይ ለተፈጠረው ነገር በሙሉ ተጠያቂው አንተ ራስህ እንጂ ማንም ሰው አይደለም። ያንተ ህይወት ባይዘው መበላሸት መመሰቃቀል የጀመረው ሩታን ትተህ የሄድክ ጊዜ ነው። ምንም አይነት ነገር ጀስት አንተ ላይፍ ላይ ሲደርስብህ ለምን መጣብኝ የሚለውን ነገር ማሰብ ጥሩ ነው። ፋሚሊዎች ሁልጊዜ መሰሩት መልካምነት ያገኛቸዋል። ሰው ላይ መሰሩት ተንኮልና ክፋት ዞሮ ደግሞ እናንተኑ ያንቃቸዋል። ሩታን አብርሃም በዘመኑ ሁሉ ሲያስለቅሳት ሲያስከፋት በጣም ልቧ እንዲሰበር ሲያደርግ የኖረ ሰው ነው። ዛሬ ጀስት ራሱን በመለሰ ጊዜ ስለተቀበለችው ወደ ቤቷ ስላስገባችው ይቅርታ ስላደረገችለት ሩታን እዚህ ጉዳይ ላይ ተጠያቂ ልታደርጋት በጭራሽ አትችልም። ማጣራት የፈለግከውን ነገር ጀስት አጣርተህ ነገሮች ትክክለኛ በሆነው መንገድ ልትሄድ ትችል ይሆናል። ግን የዚህ ነገር ምክንያት ሩታን ጨምረህ ስትናገር እጅግ በጣም ይደብራል። ነገሮችን ቢያንስ በማስተዋልና በማሰብ ብታደርግ ጥሩ ነው። ፋሚሊዎች ሩታ ያደረገችለትን ነገር በደንብ ስለምናውቅ ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት። በመጀመሪያ ደረጃ እውነታውን ነገር ማወቅ ፈልጋለሁ። ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ስለዚህ ለኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው። የትኛውን እውነት ነው ማወቅ የፈለግከው? የታመምክበት ጀስት ጤነኛ አይደለህም የተባልክበትን ነው? አንተ ጋር ራሱ ያለውን እውነት ብትነግረን ጥሩ ነው። አሁን በዚህ ሰዓት እውነት ሩታን ልትተው አስበህ ሩታ ላይ ነገሮችን ለመወሰን አስበህ ሩታ ባይዘው እየተናገረች የነበረቻቸው ነገሮች በጣም የሚገርም ነው።
ቅድሚያ ነገሮችን ታውቃለች። አብርሃምን ምን ሊያደርጉት እንደሚችል መጀመሪያም አውቀዋለች። ያው ከነቡዜ ከሩታ ጋር ያጣመዳቸው ያያያዛቸው ነገር ለሁላችንም ግልጽ ባይሆንም ግን እነሱ ለአብርሃም ምን ሊሉት እንደሚችሉ በጣም ግልጽ ስለሆነ ማለት ነው። እዚህ ጋር በየትኛውም አይነት መንገድ እንዳልኳችሁ ፋሚሊዎች አብርሃም የልጅ አባት ነው፣ ባለትዳር ነው። የፈለገ ነገር ቢሆን ሩታ አብርሃምን ልትጠላውም አትችልም። ስለዚህ አንተ በዛ ጊዜ በመጣህ ጊዜ ተቀበለችህ፣ አሜን ብላ ቤቷ አስገባችህ። ለዛ ነገር ልታመሰግናት እንጂ ልታከብራት እንጂ እንደዚህ አይነት ጥርጣሬና እንደዚህ አይነት ጥያቄ ውስጥ ሩታ ልታስገባት በጭራሽ አይገባም። ስለዚህ አሁንም አመለካከትህን ብታስተካክል ጥሩ ነው። ነገሮችን ወደ ሩታ ለመውሰድ ከፈለክ የዛን ቀን እንደታመምክ አትጠራጠር። የምር ታመህ እንደሆነ የዛን ቀን አትጠራጠር። ሩታ በጣም ብዙ ዋጋ ከፍላለች። በጣም ብዙ ዋጋ። ህይወት መጀመሪያ አቅቷት አይደለም እስካሁን ከአንተ ጋር እየኖረች የነበረችው። ጀስት ሩታ የሚፈልጋት እጅግ በጣም ብዙ ሰዎች እንዳሉ ሁላችንም እናውቃለን። ስለዚህ አዲስ ላይፍ፣ አዲስ ማንነት፣ አዲስ መንገድ ላይ መሄድ አቅቷት አይደለም። ግን አንተን አክብራ አንተን ወዳ እስካሁን ድረስ ታክሳ አንተን ተቀብላ ለማሳከም እየጣረች ታማሃል ብለው ሰዎች አይምሮህን ሲያውቁት አታስጨንቁት እያለች ብቻዋን ለአንተ እየተጋፈጠች የኖረች ሴት ናት። ፋሚሊዎቹ ብቻዋን ማለት ነው። እነሱ ጀማ ሆነው 5-6 ሆነው ሩታን ሲያስጨንቋት ለብቻዋ አብርሃምን ልትጠብቅ እየታገለች የነበረችው ሩታ እንጂ ሌላ ሰው አይደለም። ምናልባት ሩታ ጋር ሲሄድ እነ ሄርሜላ ምን እንዳደረጉበት ምን ይታወቃል? ፋሚሊ ድርቅ ብላ ቆማ በጣም የሩታ ልብ እውነት በጣም እንደተሰበረ ያስታውቃል። በጣም በነገሮች አዝና እንደሆነ ያስታውቃል። ስለዚህ ብዙ ሰዎች ሲጎዷት፣ ብዙ ሰዎች ሲያስለቅሷት የኖረች ሴት ናት። እያንዳንዱን ነገር አይቻለሁ ብለሃል። ስለዚህ አንተ እነዛን ነገሮች ካየ ወደ ሩታ ልታደላ ወደ ሩታ ወገን ልትሆን እንጂ ሩታን ተጠርጣሪ ልታደርጋት በጭራሽ እንደማይገባ አስረግጬ ልነግርህ እፈልጋለሁ። ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ። ብዙ ነገሮችን እንትን ብያለሁ። ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። እንደዛ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማውራትሽኛል አይቻለሁኝ። ስለዚህ እኔ ማወቅ የምፈልገው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለሁ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁኝ ማለት ነው። እንዴ አብርሽ የምር ነው እንደዚህ ጥያቄ የምትጠይቀው? እኔ እኮ እዚህ ጥያቄ ውስጥ ልኖር የምገባ ሰው አይደለሁም ማለት እንዴ። ደህና ነህ? ወደ ጤና ተመልሰሃል? መለስ ብለህ ቪዲዮችን ደግሞ በደንብ አድርገህ ካየክ ነገሮችን እንደማስታሳውስ የተናገርክ ነው አይደል? ሰው መለስ ብለህ ቪዲዮችን የምታይ ከሆነ እዚች ጋር ምንም ምገባም ሰው አይደለሁም። ምክንያቱም እዚች ጋር ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በእኔ ህይወት ላይ ነው እንደዛ ነው አይደለም። እንደዛ በፍጹም ልትል አትችልም። ምክንያቱም ታውቃለህ በጣም ደስተኛ ነበርክ። እኔ አንተን ከማፍቀር እኔ አንተን ከመውደድ ምንም ያደረኩት ነገር የለም። ገባህ አይደለ? በጣም ከጎን ለመቆም እየሞከርኩ ነበረ። በጣም ካንተ ጎን እንዴት ነው በጣም ብዙ ነገሮችን ስትነግረው ሩታ ምን ለማድረግ ሞክራለች? ሄርሜላን ስትናገረኝ በጣም ለራስሽ ወግነሽ ራስሽን በጣም ጥሩ ሰው ለማስመሰል እጅግ በጣም እየጣርሽ ነው። በጣም እየጣርሽ ማለት ባይ ዘ ወይ በጣም የምትጠቀማቸው ጥበቦች ሄርሜላ ይገርመኛል። በጣም ጨዋ ለመምሰል፣ ጥሩ ሰው ለመምሰል፣ ሰውን እንዴት አድርጋ አግባብታ እንደምትይዝ ምን ማድረግ እንዳለባት ምናምን አይነት ነገር በጣም የሆነ ብልህ ለመሆን ትሞክራለች። ሩታ አብርሃምን እያፈቀራችሁ አይደል እንዴ? ባይ ዘ ወይ ሩታ አብርሃምን ያነሳችበት ቦታ እዛ ቦታ ላይ ቢሆን ጭራሽ እንደማትቀርቢው እንደማትፈልጊው ከሱ ጋር መኖር እንደማትጓጉ እርግጠኛ ነኝ። ዛሬ አብርሃም ተሳክቶለት አምሮበት ምናምን ስታዩ አሁን አንቺ የመጣሽ ውጤቱ ጋር እኮ ነው። በቃ ውጤቱ ጋር ድካሙ ጋር ነበርሽ። አብርሃም እንዲሆን እየታገለች የነበረችው ሩታ እንጂ ብዙ ነገር እየጣረች የነበረችው ሩታ እንጂ ማንም ሰው አልነበረም።
ማንም ሰው አልነበረ። ዛሬም ቢሆን አብርሃም የእውነት ነው የምነግራችሁ፣ የእውነት ከሩታ ጋር መሆን የማይችል ከሆነ አሁንም ሩታን በህይወቷ ለማስለቀስ በጣም እያለቀሰች ነበር፣ እንባዋን እያፈሰሰች ነበር። ይህ ሁሉ ጊዜ ያለቀሰችበት አንሶ፣ ያዘነችበት አንሶ ዛሬ ደርሰ ከሷ ጎን ልትሆን ሲገባ እሷን ራሱ ጠርጥረህ እሷን ጥያቄ ለመጠየቅ በመድፈርህ በጣም ነው ያዘነው። ሩታ ማን እንደሆነች በደንብ ታውቃታለህ። ሩታ ለአንተ ምን ያክል ዋጋ እንደከፈለች በደንብ ጠንቅቀህ ታውቃታለህ። ባይዘዌ ብዙ ነገር አደርጋለሁ። ያንን ነገር ዛሬ ቪዲዮን እንዳየኸው አሁንም ወደኋላ ተመልሰ ከሩታ ጋር በነበረ ህይወት ሩታ ለአንተ እየከፈለችልህ የነበረውን ዋጋ ያደረገችልህን እያንዳንዱን ተመልከት። አንዳንድ እሾኮች የነገሩህን ሳይሆን ተቆንጥጠው ያላደጉ ስርዓት የሌላቸው ሰዎች ያሉህን ሳይሆን ሩታ ስላንተ የከፈለችውን ያንን ዋጋ ልታይ ይገባል። እስቲል በዚህ አንተ ታመምክበት በተባሉበት ጊዜ እንኳን ለብቻዋ ምን ያክል ላንተ ዋጋ እየከፈለችልህ እንደነበረ፣ አንተ ደህና እንድትሆን እየጣረችልህ እንደነበረ ልታስብና ልታገናዘብ ይገባል። ዛሬ ሩታን አስለቀሳችኋል። ዛሬም እንባዋን አፍስሳለች አይደል? የሩታ እንባ ደግሞ ነገ እናንተን እንደሚያስለቅስና እናንተን ዋጋ እንደሚያስከፍላችሁ ልታውቁ ይገባል። ስለዚህ አብርሃም የደረሰብህ ነገር ላይ ሩታ ተጠርጣሪ አይደለችም። ሩታ ለአንተ ዋጋ እየከፈለችልህ እንደነበረ ልትገነዘብ ይገባል። ቡዜ በዚህ ልክ የተንጨረጨረችና ሩታን ለማስጠቆር እየጣረች ያለችው ጥረት ሩት ጋር እንዳትሆን ከሄርሜላ ጋር እንድትሆን ስለምትፈልግ ነው። ባይዘዌይ ቡዜ ይህንን ነገር ስለምትፈልግ ነው። ከአንዳንድ አይታችሁ ከሆነ ደና ነው እያልሽ ነበር። አዎ ደና ነው። ትዳሩን መርጦ በሽተኛ ነው ትበልሽ፣ ታሟል ትበልሽ። እንዳልኳችሁ አሁን ምናልባት ትዳሩንና ልጁን ቤቱን ካልመረጠ የእውነት ታሟል ብላችሁ አሁን ነው ጸሎት ቤት ልትወስዱት የሚገባው፣ አሁን ነው ልታሳክሙት የሚገባው አብርሃም። ስለዚህ ሩታን ባታስለቅሷት ጥሩ ነው። ይሄ ነገር ነገ በጣም ዋጋ ያስከፈላችሁ። ሄርሜላ ምን ያክል ድርቅ ያለች ሴት እንደሆነች፣ ክችች ያለች ሴት እንደሆነች በደንብ አይታችኋል። በጣም መጥፎ ሰው ሆኖ ኖሮ መጥፎነቴን ካንቺ ነበር ጀምሬ ማሳይሽ። ምክንያቱም ብለሽ ማመስ ስትጀምሪ ኦኬ ለፈጣሪ ልቶ ብዬ ተውኩኝ ሴት ነኝ እንጂ መጥፎነት እንዴት እንደሆነ ባንቺ ነበር ማሳየው። ገባሽ? አሁን የሁለታችሁ ክርክር አይደለም ዋናው ነፃካልሽ ነው። ሩታ ኔቨር ተረጋግታችሁ ነገሮችን ለማስተካከል ሞክሩ። የተሳካልሽ አብርሃም ላይ ነው። ይሄ ነው እውነታው። ፋሚሊዎች ሩታ ክፉ ነገር ብታስብ ሄርሜላ ላይ ምን ልታደርስባት እንደምትችል በደንብ እናውቃለን። ባሏን ለመንጠቅ እየታገለች ያለች ሴት፣ ትዳሯን ለመበጥበጥ እየታገለች ያለች ሴት ላይ ምን አይነት ክፉ ነገር ልታደርግ እንደምትችል ግልጽ በሆነ መንገድ እናውቃለን። ግን ሩታ ነገሮችን ስለምታስተውል በጣም ጥበበኛ ስለሆነች ምንም አላደረገችም። እንኳን የልጇ አባት የሆነው ሰው ላይ ክፉ ነገር ልታደርግ ይቅርና ባሏን ለመንጠቅ እንኳን የምትታገለዋ ሴት ላይ ምንም አይነት ነገር አላደረገችም። ስለዚህ ሄርሜላ በጣም ሩታን ለማስጠቆር እየጣረች እንጂ እርግጠኛ ሆኜ ነገሮች ወደ ሄርሜላ እንደሚሄድ አብርሃምም በጣም እርግጠኛ ነኝ ሩታን መርጠህ ከሩታ ጋር መኖር እንደምትጀምር እርግጠኛ ነኝ። አሁን ላይ በእርግጥ አልፈልግም ብለህ ልታባር ልትሸኝ ምናምን ትችላለህ፣ ግን እያደረግከው ላለው ነገር ዋጋ ትከፍላለህ። ዛሬ ሩታን እንደተራሰው አልፈልግም ካልካት፣ ዛሬ ሩታን ነገ ነይ ምናምን ካልካት፣ ሩታን ቆይ ላጣራ ምትላት ከሆነ አሁንም በዚህ ጉዳይ ዋጋ እንደምትከፍል ልታውቅ ይገባል። ሩታን አታስለቅሷት። ሩታ የምታነባው እንባ ነገ ለአንተም ለሚያስለቅሷትም ሰዎች በጣም መጥፎ ነው፣ በጣም መጥፎ ነው። ልቡ ንጹህ የሆነ ሰው ሲያለቅስ ባይዘዌ መች በምን ሰዓት እንደሚደርስባችሁ አታውቁ።
ስለዚህ እቺ ልጅ ባታስለቅሷት ጥሩ ነው ላለው ፋሚሊዎች አብርሃምና ሩታ አንድ ላይ እንደሚሆኑ እጅግ በጣም እርግጠኛ ነኝ። እናንተስ ምን ይሰማችኋል? ስሜታችሁን በኮመንት አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ቀጣይ ቪዲዮ ላይ እንገናኛለን። ስለታናገር እንችላለን። የፈለከውን ነገር ማወቅ የምትፈልገውን ነገር በሙሉ መተልታናገር እንችላለን። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋርና እኛ ጋር ብቻ ነው። ሩታ እውነታ ካለሽ እዚሁ መናገር ትችያለሽ። ሩታ ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። መረጋጋት ፈልጋለሁ። ተረጋግቼ ማስረዳት ባለብኝ ታይም አስረዳሃለሁ። ደውልልኝ፣ አናግረኝ፣ አናግርሃለሁ። ሁሉም እውነታ ግን ያለው እኛ ጋር። ይሄን ነገር በደንብ ጠንቅቀህ እንድታውቅ ፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርብብኝ የነበረውን ነገር በሙሉ አይታል ብዬ አስባለሁ። እሱንም መታዘብ እሱንም ማየት እችላለሁ። ከዚህ በኋላ ያለውን ነገር ማወቅ ከፈለግ ተደዋውለን ማናገር ያለብኝን መስማት የምትፈልገውን ያለውን እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። የፈም ጊዜው ነው። መልካም ነው። እሺ ሄርሜላ ለምን ቆምሽ? ምን ትችያለሽ አንቺ? አይደለም ቆይ እሷ አውርታ እስክትጨርስ ነው። አብርሃም እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆን ዋና ተጠያቂ እሷ ናት። ከዛ ባለፈ ደግሞ ይኸውልህ፣ እሺ ስማኝ አንዴ፣ እኔንም አዳምጪኝ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ? አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እኔ በራሴ መንገድ ነገሩን አጣርቼ እደርስበታለሁ። አለቀ። የሆነ ነገር ቢያት ቡዜ አይደለም አብርሃም፣ እኔ በጣም ብዙ ጊዜ አልፈልግሽም ወይም ደግሞ ከህይወቴ ውጡ ወይም ደግሞ ብቻዬን ወይ አንዴ ጊዜ ይሄን ብቻ ልንገረው። እኔ ብቻዬን ሆኜ እኖራለሁ ምናምን ስትለኝ ብዙ ጊዜ ወስናለሁ ምናምን ስትለኝ ብዙ ነገሮችን ወደፊት ስለማስብ ነው። ገባህ አይደለ? ዛሬ ላይ አሁን እንደዚህ ማለት ለኔ ምንም እንትን እያለኝ አይደለም። ትክክል ነው ብዬ አላስብም። እኔ ማወቅ የምፈልገውን ነገር መናገር ካልቻልሽ እዚህ ጋር መቆምሽ ምንም ትርጉም የለውም። በቃ እኔ ብዙ ውስጤ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። ስለዚህ ይሄንን ነገር በግልጽ መናገር ካልቻልሽ ምን ትችያለሽ? በቃ ስማኝ፣ እኔ ይኸውልህ እኔ አሁን በብዙ ነገር ሄርሜላ ታዝነኪኝ አውሪኝ። በቃ እኔ ማንም እንዲነካኝ አልፈልግም በዚህ ታይም። እሺ እኔ ደህና ነህ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ፋታ ስጠኝ አብርሃም። በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበርክ። ገባህ አይደለ? አሁን ጤናን ካጣህ በኋላ ነው ከሷ ጋር የነበረው። ስለዚህ አሁን እሷንም እኔንም ራሱን እዚህ ጋር መጥራት ሳይሆን በምንም አይነት ሁኔታ ውስጥ እኔ ባንተ ተስፋ አልቆርጥም። ስለዚህ ኤኒ ታይም እኔ ደህና ነኝ ወይም ደግሞ ነገሮችን አስተውያለሁ፣ ሄርሜ አንቺ ነሽ የምትሻይኝ፣ አንቺ ነሽ ለኔ ንጹህ ሴት ብለህ ስትመጣ እቀበልሃለሁ። እሺ እሺ አብርሃም። ሄርሜላ ደህና ዋልሽ? መልካም ጊዜ። ደህና ዋል። ቻው። እሺ ቡዲ እኔ አሁን የእነሱ ክርክር ምናምን ማዳመጥ አልፈልግም። በቃ እኮ ነገሮችን ቆም ብለህ ማጣራትን አጣራ ማጣራት ባለብህ መንገድ ሁሉንም አጣራ። አሁን ላይ አንተ በቂ ነህ ብዬ ነው የማስበው። ምክንያቱም ወደ ራስ ተመልሰሃል። ማድረግ ያለብህን ነገር ታውቃለህ። እንዲህ እንዳድርግ ብዬ አልነግርህም። ስለዚህ ነገሮችን እንዴት መሄድ እንዳለባቸው አንተ ታውቃለህ። አንተ እንድትወጣው ፈልጋለሁ። ይሄ ያንተ ህይወት እስከሆነ ድረስ ማለት ነው። ያንተ ጤና ነበር እስከዛሬ በጣም ሲያንገበግበኝና ሲያቃጥለኝ የነበረ ነገር። አሁን ደግሞ አንተ መወጣት ትችላለህ። ችግር የለም። እያንዳንዱን ነገር ደግሞ እስከማቅ በደንብ ነገሮችን እስከማጣራ ድረስ ከዚህ በፊት እየተፈጠረ የነበረው ምን እንደነበረ እስከማጣራ ድረስ ከጎኔ ሆነሽ እያንዳንዱ ነገር ማወቅ ፈልጋለሁ። ለምን አሁን የሚያወሩት ነገር ምንም ለኔ የተለየ ነገር የነገሩኝ ነገር የለም። ያየሁትን ነገር ነው እያወሩ ያሉት። ስለዚህ እኔ ግን ማወቅ የምፈልገው እውነት አለ። ሩታም ምናልባት እዚህ ጋር ከነ ሄርሜላ ስላለች ማውራት ያልፈለገችው ነገር ይኖራል። ብቻዋን ወይ በአካል አግኝተን እኔና አንቺ እናውራት። ሁለታቸውም በተለያየ ታይም አናግኛቸው። ሩታንም ለብቻዋ እናግኛት፣ ሄርሜላንም ለብቻዋ እናግኛት። እኔ ችግር የለውም። ሀቅ እስኪወጣልህ ድረስ አብሬ ነኝ። በቃ እኮ ያንዳንዱ ነው ስለምፈልግ በደንብ እናጠራለን። ሁለታቸውም ጋር ያለውን ነገር ማለት ነው። እሺ ወይ ነገር ምናምን ሰዓት ከፋፍለን አግኝተናቸው እያንዳንዱን ነገር እንዲነግሩኝ እፈልጋለሁ። ችግር የለውም። አሁንም እኔም ራሱ በእንደዚህ መልኩ ያወሩሃል ብዬ አላሰብኩም። ሁለቱም የራሳቸውን ሀሳብ ነው የሰጡክ፣ ግን ፖይንት የሆነ ነገር ነው ያጣሁትኝ። በየግል ደግሞ የሚያወሩ ከሆነ እንሰማቸዋለን። እስቲ እሱ ነው እኔ መስማት። በቃ ችግር የለውም። እሺ